አምባር ሊገለኝ እኮ ነው አላበዛውም እንዴ አሳርፊልኝ በቃ እንዴ አዳነ ምን ሆነህ ነው ሄኖክና እየተከታተለ ሞጫና መግቢያ ሳጣኝ እኮ አሁንስ አበዛው እንዴ በዛ ምን አርጎክ ነው እንደዚህ የምትሆነው ቆይ ግን እንዴ አንዴ በድንጋይ አንዴ በሽንኩርት ቢላ አንዴ በዱላ አሁንስ በጣም ነው ያበዛውሽ እኔ መሮኛል ታዲያ ፈርተስ ትሩጥ እሱ ምን ያደርግ ልብ እኮ ነው የሰጠው ቶሎ አሳርፊው አይ ካለ ግን ለወንድሜ ነግሬ ነው ማስጣፈጥፈው እስኪ ተደርጋጋ እኔ አናገራለሁ እሱ እኔ እናንተ ላስታርቅ ባልኩኝ በድንጋይ መባረር አለብኝ እንዴ አንተም ደግሞ አትፍራ ምንድነው ይሄን ያለው እንደ ልጅ አይደለህ እንዴ ነው ማልፈራው እንዴ ወንድ አይፈራም እንዴ ድንጋይ ነው ወንድ ልጅ እኔም እኮ ህይወት ያሰጋኛል በእናንተ ምክንያት የሆነ ነገር ቢሆንስ እሱ ስብድ ነው ለይቶለታል በል ተረጋጋኒ ደውልለታለሁ ለማንኛውም እሱ ቢመታኝም እኮ ለይቶለታል እብድ ነው ብለው ነው የሚለቁት እንዴ እኔ ምስኪኑ አላሳዝናችሁም እንዴ ተረጋጋ ሰማኛለህ ሄኖክ መስመርን አትለፍ ነግሬሃለሁ ሲጀመርና ላገኝክ ፈልጋለሁ ሰፈር ቶሎ በል ከሱ ጋር ያወራለሁ አንተ ግፍራትን ቀንስ አብሬሽ ልምጣ ማለቴ ከተተናኮልሽ በዚህ ፍራት መተማ ጠቅመኝ ችግር የለውም ራስ ሄዳለሁ ብጮህና ሰው እንዲደርስ ላድርግ አይ እዚህ ጠብቀኝኝ ያዋርቹ መጣለሁ እንዴት ነሽ አምባር ደህና ነሽ ደህና ነህ ተፈሪ እኔ በጣም ደህና ነኝ እናቴ ትንሽ አሟታል እጄ ላይ ደግሞ በቂ ገንዘብ የለም ሩታ ከሰጠችሽ ገንዘብ ላይ ቢያንስ ግማሹን እንድትሰጪኝ እሷ መጠየቅ ፈርታ ነው እንዴ ለኔ ሪታ ገንዘብ አለች እንዴ ገንዘብን ካልተጠነቀቁት መካካድ ያመጣል እና አልሰጠችኝም ለማለት ነው ሰጠኝ አልሰጠችኝም ማለቴ ማማ ግን ደህና ናቸው ደህና አይደለችም በጣም ታማለች እኔ ደግሞ በእናቴ እንደማልደራደር ታውቂያለሽ ለኔ እናቴ ከሀገርም ከህይወትም በላይ ነች ሱነት ነው እናት ሁሉ ነገር ነው ታውቃለህ ሁሉንም ነገር ማጣት ደግሞ በጣም ከባድ ነው እናት ናት እኔ ለእናቴ ያለን ፍቅር አውቃለሁ እንዲሻለሽ ደግሞ ጸልይልሃለሁ ችግር የለውም ካንቺ ጸሎት ሳይሆን ብሩን ብቻ ነው የምፈልገው እናቴ በቶሎ መታከም አለባት እስካሁን እሷ ገንዘብ ስላልነበራት ነው እናቴ ያልታከመችው አረ ችግር የለውም ግዴታ እኮ ነው ጸልይላችሁ ችግር የለውም እስከዛሬ በእናንተ የተነሳ እናቴ ብዙ ተሰቃይታለች ከዚህ በኋላ ግን እንድትሰቃይ አልፈልግም አሁን ብሩን በቶሎ እንድትሰጪኝ ይፈልጋሉ እኔ ላንተ ምን ነገር ነበረኝ ተመልሰህ ትመጣለህ እንዴ አምባር የእናቴ ህይወት እጅሽ ላይ ነው አድኛት ትንሽ ለረጋጋና እጠራሃለሁ ትመጣለህ እናቴ እስካሁን በህክምና ጦት የተሰቃየችው ይበቃል እና ተመልሼ እስከመጣ አዘጋጅተሽ ጠብቂ ሰምተሽኛል አይደል አምባር ብሩ በጣም ያስፈልገናል ጉድን ያደረገች እማለወጣው ችግር ውስጥ ነው ያስገባችኝ ደሞ ምን ተፈጠረ ምን አደረገች ደሞ እስኪ ንገሪ ሌላ ምክንያት ሌላ ሰበብ አታውኝ የምታጋፍጠኝ እናቷ ታማዋል መታከም አለባቸው ለመታከም ደግሞ ገንዘብ ያስፈልጋል ገንዘቡ ደግሞ የለም አምባር ሄኖክ እኔን በድንጋይ ያሳደደ የሚያስጨንቀኝ ይበቃኛል አንቺ ማታስጨንቂ ምንድነው የተፈጠረው ንገሪ የሩታ ወንድም መጥቶ ነበር እና ብሩን መልሽ ብሎኝ ነው ሄደው የምን ብር ነው የምትመልሽለት ሩታ ለወንድሟ ብሩ ለኔ እንደሰጠችኝ ነው ነገረችው ከድጡ ወደ ማጡ እኔ ሄኖክን ለመርዳት ስል እዚህ ነገር ውስጥ ገባው አንቺም እሷን ለማገዝ ስትይ ነገር መጣብሽ አይደለ እሺ ቆይ ታዲያና ምን አልሽው በገዛች እኮ ነው ጠብቀኝ ውስጥ የገባሁት እኔ ምን ማድረግ እንዳለብኝ አላውቅም በቃ ጭንቅ ብሎኛል እሺ ቆይና ምን ይሻላል ምንድነው ማድረግ ያለብን እኔ አላውቅም እኔ ምንም አላልኩትም አልሰጠችኝም ደግሞ አላልኩትም ከሰማ አይታገሳትም ደግሞ በእናቱ ድርድር አያውቅም ብታይ እኔም በእናቴ ድርድር አላውቅም እውነቱን እኮ ነው እናቱ ብትሞት እኮ አንቺ ነሽ ገዳይ አይደል እንዴ በቃ እውነታውን ንገሪው ምን ብዬ ልንገረው በነግራው እኮ አያምነኝም ከደሻት ነው የሚለኝ ምን ይለኛል ብለህ ነው ነገሩ በጣም እየከበደ ነው ለመሆኑ ቆይ ስንት ብር ነው ሰጥቻታለሁ ያለችው እሱ ደግሞ በቃ አንዴ ስለነገረችው ገንዘቡን ይጋለን ይመስለው አምኖ ነው የመጣው በቃ እንደሰጠ ደግሞ እርግጠኛ ነው አመነሽም አላመነሽም እውነቱን ንገሪው ጉዳዩ እኮ የህይወት ነው የሚሻለው እንደዛ ነው ደግሞ እሷ ጋር ነው ብሎ ደግሞ ሌላ አማራጭ መፈለግ እንዳያቆም አስበሽዋል እናቱ በእናንተ የተነሳ የሆነ ነገር ቢሆኑ ምን እንደሚፈጠር እስቲ ቆይ ለዘመድ ልደውልለት ወይ
በቃ እንደዛ ነው የሚሻለው። አንቺም ረጋቤና በቃ ምናረጋው እናረጋለን። ምን ልረጋጋው? ምን ልረጋጋው? እንዴት ብዬ ልረጋጋ? እቺት የሆነ ነገር ብትሆን እኮ በእኔ ነው እኮ። እኔ ምን አደርጋለሁ? እሺ ምንም ማድረግ እኮ አልችልም እኮ። እሱም አሁን እኔ እንደገደልኳት ነው የሚሰማው። ሲጀመር ብሩ እኔ ጋር ያለ ነው ይመስል አያምነኝም ምንም ነገር ብላ። እኔ ምን እንደማደርግ ነው ያላቀም። ምን ጉድ ይፈላ። ዘመዴ ሌባ ነው። ብዙ ነገር ነው የወሰደብኝ። ምን ዘመዴ ሌባ ነው? እኔ ለማስደሰት ሳይሆን ራሱን ለማስደሰት ብሎ ነው። ሰገጤ ገና ጮስበታል። እንደላም ነው ልብ አድርጌ ባዶ ኪሱን ማስቀረው። የለችም። ወደ ሱቅ ወጣ ብላ ትመጣለች። እኔ ምልህ እናትን ትወዳታለህ እንዴ? ምን አይነት ጥያቄ ነው? በጣም ነው እንጂ መወዳት። ደግሞ እናቱ የሚጠላሱ አለ እንዴ? ብዙ ሰዎች እናታቸውን እንደሚወዱ ያወራሉ። አንዳንድ ሰዎች ደግሞ በአደባባይ በኩራት ሲሳደቡ ሰማሉ። እውነት ነው። አሁንማ እናትን መሳደብ እንደ ባህል እየቆጠረ ነው። እናት በየቦታውና በየቀኑ ትሰደባለች። እኔ ህግ አውጪ በሆነና እናትን የሚሳደቡትን መቅጣት ብችል እንዴት ደስ ባለኝ። ከአንዱ ጋር በስራ ጉዳይ ተጣልቼ እናቴን ሲሰድቡኝ በቦክስ የፊት ጥርሱን አወለኩለትና 2 ወር ታስሬ ነበር። ደግ አደረኩ። እንደዚህ አይነቱንማ ጥርሱን ማስዋጥ ጎበዝ። እንደዚህ አይነት ሰው መጨከን ያለበት። አሁን ላይ እናቴ በጣም ታማለች። በጣም እህቴ ደግሞ ከጎኗ ሆና ከማስታመም ይልቅ መሸሽን መርጣለች። እኔ ደግሞ አሁን እጄ ላይ ገንዘብ ጨርሻለሁ። ለመድኃኒት መግዣ የሚሆነኝ ገንዘብ ራሱ የለኝም። ብዙ ወዳጆቼ ጋር ደወልኩ። እንደውላለን ከማለት ውጪ ምንም ሊሰሙኝ ራሱ ፈቃዳቸው አይደለም። በችግር ጊዜ ሰውን የሚያዳምጡ የተባረኩ ናቸው። ብቻ አንዳንድ የተባረኩ ሰዎች አይጠፉም። እናትህንም ፈጣሪ ማራቸው። አሜን። ለአምባር መጥቼ እንዳጣዋት ንገራት። መቼም እንደ እህቴ ተደብቃ ካልሆነ። አረ በጭራሽ አልተደበቀችም። አሁን እኮ ነው ወደ ሱቅ ብለው ወጣችሁ። ትንሽ ጠብቃት ትመጣለች። እሺ መጥቼ ተመልሼ እንደሄድኩ ንገራት። እሺ እነግራታለሁ። ምንም አታስብ። ከቻለች በ0997 46 46 57 በቴሌ ብር የመድኃኒት መግዣ እንድታስገባልኝ እንኳን ንገርልኝ። እሺ አሁን እንደመጣች እነግራታለሁ። ምንም አታስብ። እናትህን ደግሞ ፈጣሪ ማራቸው። አሜን። ያልኩትንም ንገራት አደራ። አረ እሺ እነግራታለሁ አልኩ። ችግር የለም። እና በቃ አንተም ተረጋጋ፣ አይዞህ። ስለ ሁሉም ነገር ፈጣሪ ያውቃል። በእናቴ ስቃይ እያንዳንዱ ተጠያቂ የማደርገው እሷ እንደሆነች ትወቅ። አምባር ደግሞ ጨካኝ አይደለችም። ለእናትህ ትደርስላቸዋለች። ጨካኝ ነች። እናቴ ታማለች እያልኳት ከዚህ በላይ እንዴት ትጨክን? እቺ ጨካኝ አረመኔ ነች። እና በእናቴ ጨክና መለቃት እንዳይመስላት፣ ነገሩ ከዚህ በላይ እንዳይሰፋ። በቃ ተረጋጋ። እኔ ቁጥሩን ይዤዋለሁ። እንደመጣች ታስገባለች። እኔ በህይወት እያለሁ እናቴ ስትሰቃይ ማየት አልፈልግም። እና ንገራት። ይኸውልሽ ሰውየው በተደጋጋሚ ጊዜ እየመጣ ብሩን ትስጠኝ እያለ ነበር። ምንድነው ሻው ማድረግ ያለብን? የሰው እናት ህይወት እኮ በእጄ ላይ ነው ያለው። እሺ እኔ ምን ላድርግ? ምን ብዬ ልንገረው? እስኪ ንገረኝ። ምን ብዬ ልንገረው? ብትነግሪው ማያምንሽ። እኔ ለሱ የመድኃኒት መግዣ የሚሆነው የተወሰነ ገንዘብ እኔ እፈልጋለሁ። የሷም የዘመዴም ስልክ ዝግ ነው። እሺ እኔ ምን ላድርግ? እኔ ካመነኝም ካላመነኝም እውነቱን እነግረዋለሁ። በቃ እሱ ሚሊዮን ይበላ አያገባኝም። በቃ የሚሻለው እንደዛ ነው። ሰውየው እህቴን ካደች፣ በእናቴ ህመም ቀለደች ነው እያለ ያለው። እኔ ሁሉ ነገር ከአቅሜ በላይ እየሆነ ነው። ቆይ ግን ሩታ ምን ባረጋት ነው ይሄን ያለ በኔ ጨከነችው?
ቆይ እኔ ምን አረኳት? የእናቷን ህይወት አሳልፋ የምትሰጠኝ? ቆይ በእናቴ ህይወት ይቀልዳል? ይጨከናል በእናት? እሷ ራሷን ለማዳን ነው አንቺን አሳልፈ የሰጠች። ታዲያ እኔ ከየት አምጥቼ ማሳከም እችላለሁ? እኔ እኮ ከየትም ማምጣት አልችልም። ቆይ ግን በእናት ይጨከናል? እንዴት ተሳስቻላት? በእናት እኮ አይጨከንም። አይዞሽ በቃ ለማንኛውም አንቺ ታረጋጊ። እኔ መላ አላጣም። መላ ሳይሆን ገንዘብ ነው የሚያስፈልገው። እናቷ እኮ በጣም ነው የታመሙት። በቃ ገንዘብም ቢሆን አታስቢ፣ በብድርም ቢሆን እኔ እፈልጋለሁ። ምንም አትጨናነቂሽ። ያላቅ ምን ማድረግ እንዳለብኝ ግራ ገብት ብሎኛል። ሄሎ አምባር እንዴት ነሽ? ደህና ዋልክ? እንዴት ነህ? እግዚአብሔር ይመስገን። ተመስገን ነው። ማመስገን መቼም አይከፋም። ተመስገን ነው። ማማ እንዴት ናቸው? ደህና ናቸው? ማለቴ ተሻላቸው? እናቴ ደህና ናት። እኔ ግን ቀኑ ጨለመብኝ። አንቺም በእናቴ ጨከንሽ። በእጇ በልተሽ ጠጥተሽ አድገሽ። አረ አልጨከኩብህም እኮ። ችግራችንን እያወቅሽ እንዴት ትጨክኛለሽ? ብታቂ እኮ የኔም እናት ያንቺም እናት ነበረች። ለነገሩ እንኳን አንቺ ልጇም ጨክናባት ይል። አረ እኔ እመጣለሁ፣ አያቸዋለሁ። ሰሞኑን መጥቻ አያቸዋለሁ። ስላልተመቸኝ ነው። እመጣለሁ፣ ሰሞኑን አያቸዋለሁ። የታመመን መጠየቅ መልካም ነው። ቅድሚያ ግን ብሩን ላኪልኝ እባክሽ። በእናትሽ ይሁንብሽ ልለምንሽ። የእናቴን የጋብቻ ቀለበት አስሼ ለመበደር በመለመን ላይ ነኝ። ሁሉም ፊቱን አዙሮብኛል። እቺ ልጅ በእናቴ መታ ሰይጣኑን ልከተይ ነው መሰለኝ። አልሰጠችኝም። ማለቴ ማማ ግን ደህና ናቸው? ደህና አይደለችም፣ በጣም ታማለች። እኔ ደግሞ በእናቴ ገና ከሜዲ ምን ፈልገሽ ነው የጠራሽ? ሰላም አይደለም እንዴ? የእናቴን የጋብቻ ጌጣጌጦች አስይዤ የሚያበድረኝ ሰው እየፈለኩ ነው አለ። ጌጣጌጦቹን ደግሞ ዘመድ ወስዷቸዋል። ጉድ እኮ ነው ዛሬ። በቃ ብቻ ወርቆቹንም ላንቺ እንደሰጠችሽ ነግረው የባሰው ቀን እንዳይመጣ ነው የምፈራው። ከተቀመጠበት ሲያጣ የሚፈጠረው ማሰብ ነው የከበደኝ። እኔ አስበው እስኪ በዚህ ብር ባጣ ሰዓት ላይ ሲያጣው ምን እንደሚሆን። የዛን ጊዜማ እኔም ከዚህ አካባቢ እጠፋለሁ። ሰውዬው እኮ ሁላችንንም ነው የሚጨርሰን፣ አይለቀንም እንዴ። እኔን ለማን ጥለህ ነው የምትጠፋው አንተ ደግሞ? እንዴ ለሄኖክ ነዋ። እኔ ምን አገባኝ? ሄኖክ ራሱ ይወጣው። እኔ በእናንተ ጉዳይ ልሰቃይ እንዴ? እሱማ በደስታዬ እንጂ ባዘን ይሳት መንቺ ካጠገቤ መሆን ይፈልጋል። አሁን ራሱ ቢሰማ አሰኝ ነው የሚለኝ። እንደዛ ካለማ እኔ አንቺ ማንም እንዲነካሽ አላደርግም። ባጣ ይዤሽ እሮጣለሁ። አዳን እስኪ አሁን እንኳን አትፍራ፣ ደፈር በል። ኧረ እባክሽ በዚህ ጊዜ መፍራት ነው እሺ የሚያዋጣው። ቀላል እፈራለሁ። ይኸውልሽ ፈርቼም ከዳንኩኝ አንድ ትልቅ ነገር መጣ። ይሄ አለቀልኝ። እሺ ምንድነው?
እንዳመጭ ፍቅር እቺ እኮ ናት በሄድኩበት ሁሉ አላስቆም አላስቀምጣለች። እስኪ የሆነ ነገር በያዝ እስኪ። ቆይ ይሄን ያህል ያስቸገርኩ ነው ማለት ነው? እንደዛ አልመሰለኝም። ሳትጣሪ ከመምጣት በላይ ማስቸገር አለ እንዴ? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ተኝቼ ስነሳ በጣም ነው የምታስጠይ። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ይኑርሽ። ራስህን እስክጣላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ ወይኔ